ሰላም ሰላም ወዳጆች እንዴት አላችሁ? ዶክተር ማርቆስ በሌላ ቪዲዮ ተመልሻለሁ። ባለፈው ቪዲዮ ላይ የጤና የአውር ሄልዝ ጎልስ የሚሆነው ሁሌ አንደኛው ሁለት ናቸው ብያለሁ። አንደኛው ኒውትሪሽን ማክሲማይዝ ማድረግ ነው። ወደ ሰውነታችን የምንመገባቸው ኒውትሪሽን ማክሲማይዝ ማድረግ ነው አንዱ ግባችን አላማችን ብያለሁ። ሁለተኛው ደግሞ ጎጂ ወደ ሰውነታችን ገብተው ወይም ደግሞ ከተመገብነ በኋላ በሚመጣው ውጤት ምክንያት የሚፈጠሩ ቶክሲንስ መርዛማ ነገሮችን ቶክሲንስ ሚኒማይዝ ማድረግ ነው። ስለዚህ ማክሲማይዝ ኒውትሪሽን ሚኒማይዝ ቶክሲንስ ነው ብለናል። ስለዚህ ቶክሲንስ በምንመገብበት ጊዜ ተፈጭቶ ተዋህዶ አብዞርብ ካደረግነው በኋላ የሆነ ውጤቱ ቶክሲን ሊሆን ይችላል። ለምሳሌ ተመግበን በሽንት መልክ የሚወጣው ነገር፣ በሰገራ መንገድ የሚወጣ ነገር በሙሉ ቶክሲንስ አይደለ? ግን እንደዚሁ በአይናችን ደግሞ የማናያቸው ሌላ የተለያዩ ቶክሲኖችም አሉ እና እነሱን ሚኒማይዝ ማድረግ ነው ፐርፐዙ ተብለናል። ስለ ኒውትሪሽን ሰፊ አውርተናል ከዚህ በፊት፣ ወደፊት የምናወራለን። ግን ዛሬ ልናገር የፈለግኩት ስለዚህ ቶክሲንን ሚኒማይዝ ስለማድረግ ሁኔታ ነው። እሱም ዲቶክሲፊኬሽን ይባላል። ዲቶክሲፊኬሽን ግን ባጭሩ ዲስ ዴይስ ዲቶክሲንግ ነው የሚባለው። ዲቶክስ ማለት እንግዲህ ቶክሲንስን ሚኒማይዝ ለማድረግ የምንጠቀመው ሰውነታችንን የሚያደርገው አክቲቪቲ እኛም የምንጠቀመው ነገር ዲቶክሲፋይንግ ይባላል። እና ዲስ ዴይስ ዲቶክሲንግ በጣም ባዝ ወርድ እና በጣም ደግሞ ፌመስ ወርድ ነው። ኤቭሪባዲ ኖስ አባውት ዲቶክሲንግ። አይ ዋንት ቱ ዲቶክስ ምናምን ነገር አምና ዲቶክስ ምናምን እንደገና እንደዚህ እና የዚህ ዲቶክስ የሚባል ሳፕልመንት ልግዛም እንደዚህ አይነት ነገር በጣም ፌመስ ነው። እና ይሄ በእኔ ግምት ትንሽ ኦቨርሬትድ የሆነ ነገር ሆኗል። በተለይ በሳፕልመንት ውስጥ በቃ የሚገዛው ምናምን ነገር። ይህም ለምን የሰውነታችንን ሜን ፋንክሽን አለማወቅ፣ ሰውነታችን ምን ያህል ኤፊሽንት የሆነ ማሽን እንደሆነ አለመረዳት እና እንዲሁ በአጠቃላይም የእውቀትም ችግርም ነው ብዬ ነው የማስበው። የኛ ሰውነት ራሱን ባላንስ ለመጠበቅ ሁሌ ጠንክሮ የሚሰራ ፐርፌክት የሆነ ማሽን ነው፣ ኤፊሽንት ማሽን ነው ብያቸዋለሁ። ባላንስ ይጠብቃል ሁሌ። ቶክሲንስ ከበዙ ቶክሲንስን ያስወግዳል። ችግሩ ግን እኛ ባለን የላይፍ ስታይል ቼንጅ ምክንያት ይህንን ዲቶክስ የማድረግ ፕሮሰሱን ሰውነታችን እንዳይሰራ እየከለከልነው ነው፣ እያገድነው ነው። ኦቨር ኢቲንግ ኢዝ ማክሲማይዚንግ ቶክሲንስ። ኦቨር ኢቲንግ ሲባልም በተለይ ደግሞ እነኚህ ለሰውነታችን ላይ ጫና የሚፈጥሩ የካርቦሃይድሬት ሎድስ በምናደርግበት ጊዜ we are toxifying our body. ዲቶክስ ለማድረግ ይችል ነበር። ደግሞ we don't give our body a break, ረፍት አንሰጠውም። ዲቶክስ ለማድረግ ሁሌ ዳይጀስት በማድረግ ላይ ጊዜው እንዲያጠፋ ነው ሰውነታችን እያደረግ ነው ያለው። because every 4 to 6 hours አንዳንዴም በመሃል ላይ በስናክ መንገድ ምናምን በቃ ስንበላ ነው የምንውለው። እንደው በአካባቢያችን እኮ አነጋገር አለ፣ ማመንዠክ። ሁሌ ስናመነዥክ ነው የምንውለው ማለት ነው። የሰውነታችን ዲቶክስ ለማድረግ ጊዜ እየሰጠ ነው አይደለም። we're not giving the time and the chance to do its own detoxing. that's really a big problem. እና እሱ ደግሞ አንደኛ የምንበላቸው ምግቦች ጥራት ያላቸው ምግቦች፣ ካርቦሃይድሬት ያልበዛበት ምግቦች ስንበላ የቶክሲን ፕሮዳክሽን ሰውነታችን ውስጥ ይቀንሳል። ሁለተኛ ደግሞ ጊዜ ስንሰጠው፣ በመሃል ላይ እረፍት ስንሰጠውና ራሱ ሰውነታችን ክሊን እንዲያደርግ እድል ስንሰጠው ምን ይሆናል ማለት ነው? እሱም ዲቶክሲፋይ ያደርጋል ሰውነታችን ማለት ነው። እና እነኚህ ዲቶክሲፊኬሽን ላይ በጣም ጠንክረው የሚሰሩ ኦርጋኖች ደግሞ ጉበት፣ ሊቨር፣ ነምበር 1 ኩላሊት በሽንት መንገድ ሲወጣ ማለት ነው። ግን ይህ ሁሉ መጀመሪያው የሚያጣራና ወደ ቆሻሻ የሚቀየርልን ግን ያው ጉበት ነው። አወር ጋት ላርጅ ኢንተስታይን የሚያጠራቅመው ይሄ ወደ ውጭ በሰገራ መንገድ እንዲወጣ የሚደረገው ነገር that's another organ አይደል እንዴ? እና ግላንድስ our sweat glands አሁን they work hard እንደዚሁ በስዌት መንገድ ነገሮቹ ወደ ውጭ እንዲወጡ ያደርጋሉና እነኚህ ሁሉ ኦርጋንስ especially our liver efficiently ስራውን እንዲሰራና ዲቶክሲፋይ እንዲያደርግ እድል ማንሰጠው all the time ዳይጀስት የማድረግ ስራ ላይ ስለምንጠምደው ነው ማለት ነው። ስለዚህ በዛሬ ጊዜ ሰዎች ዘለው የዲቶክሲፊኬሽን ሜዲኬሽን ፍለጋ በውድ ለመግዛት ማለት ነው ከመሮጥ መጀመሪያውኑ
ለሰውነታቸው እድሉን መስጠትና ራሱ ዲቶክሲፋይ እንዲያደርግ እድሉን መስጠት በቂ ባይሆንም ሆነም አልሆነም እሱ ሌላ ጥያቄ ነው። ብቻ መጀመሪያ ለሰውነታችን እድሉን መስጠት we should trust our body ኤፊሽንት እንደሆነና ራሱን ማጥራት እንደሚችል ትረስት ካረግ ነው የእሱ እድሉን ጊዜውን መስጠት ነው። that's what all have to do እና ይሄ ማለት ማለት ነው እንግዲህ ፋስቲንግ ማለት ነው። ይሄ ካሎሪ ሎድ የምናደርገውን ካሎሪ ማለት ስላችሁ ምግብ የሚለካው በካሎሪ ነው። ስለ ካሎሪ የምንበላውን ነገር ስንቀንስለትና እንደገና ደግሞ በምንበላበትን ጊዜ ስናራርቀው በየ6 ሰዓቱ ከመብላት በ8 ሰዓት ከ8 ሰዓትም ዘሎ በ12 ሰዓት ውስጥ ከአረግ ነው ያሉት ጋፖችን ታይሞች ምን ይጠቀማቸዋል? ራሱን ክሊን ለማድረግ ይጠቀምባቸዋል ማለት ነው። ስለዚህ the best detoxing መሳሪያ ያለን ምንድን ነው? ፋስቲንግ ነው። ፋስቲንግ እና ፋስቲንግ ደግሞ እንደምንጠቡ ጾመው የጊዜ መጠን ከፍ ዝቅ ባለ ቁጥር ዲቶክሲፋይ የማድረግ እድሉም እንደዚሁ ይጨምራል፣ ይቀንሳል ማለት ነው። the more we fast the better our body detoxifies። ስለዚህ በየሱቁ በየሳፕልመንት ቤቱ ከምንሮጥ ዲቶክሲፊኬሽን ለዛውም ውድ ነው these days። ምክንያቱም ይሄ ዲቶክሲፊኬሽን ሜዲኬሽንስ ኢሉዥን ነው የሚሸጡት። nobody knows አይደለ? የሆነ ሳፕሊመንት ከወሰድክ በኋላ በእርግጥም ዲቶክሲፋይ እንዳደረገልህ you cannot see it አይደለ? ስለዚህ ኢሉዥን ነው በቃ። ይሄን እንደዚህ ነው፣ ይሄ እንደዛ ነገር፣ ይሄ እንደዚህ ያለው ምናምን ብለው ሊሸጥልህ ይችላል። it may work or it may not, አንተ ግን ይህንን እዛ ላይ ላይ አድርገህ ወይም አድርገሽ ከመሯሯጥ ዲቶክሲፊኬሽን ሜዲኬሽን ለመግዛት ወይም ሳፕሊመንት ለመግዛት የሚሻለው ሜዲኬሽን ስል በነገራችን ላይ በዶክተር ትእዛዝ ወይም የጤና ባለሙያ ትእዛዝ ከሆነ ሊሆን ስለሚችል ሜንሊ እኔ አሁን ማተኮር ያለብኝ የሳፕሊመንቶችን ነው። ስለዚህ ሳፕሊመንት ፍለጋ ሲዞሩ ከመዋል መጀመሪያውኑ እርካሹ ለዛውም cheapest the most economical way of detoxifying is actually fasting። አንደኛ ለዲቶክሲፊኬሽን የምትገዛውን ነገር አቮይድ ስላደረግ ለሱ ወጪ አታወጣም። ሁለተኛ እየተመገብህም ስላልሆነ ገንዘብ እያወጣህ አይደለም ምግብ ለመግዛት ለመመገብ የሚያስፈልግህን እኮ ወጪ እያወጣህ አይደለም ማለት ነው። ስለዚህ the cheapest way, the most economical way of detoxifying is fasting። ጾም is the best solution። ሰው ስለ ጾመ ደግሞ more sharp ሰውነታችን ይሳላል በለው እንደ ቢላዋ ሻርፕ የሚሆንበት ሰዓት ነው ፋስት በምንጾምበት ጊዜ። ሁሌ በምንበላ ጊዜ ሳንሰጠው ግን ቢላው እየደነዘ ነው፣ ሰውነታችን እየደነዘ ነው። ዲቶክሲፋይ ማድረግ አይችልም። ኦኬ so if you want your body to detoxify ክሊን እንዲሆን የሰውነታችን ከፈለግን ማድረግ ያለብን አማራጭ ምንድነው ማለት ነው? ሰውነታችን እድሉን መስጠት። that chance is fasting። ናው ኢንተርሚተንት ፋስቲንግ ይባላል። የተለያዩ ሰዓቶች ያሉት ምናምን ነገር do whatever you can do። ከቻልህ ለ12 ሰዓት ከቻልህ ለ24 ሰዓት ከ36 ሰዓት 48 ሰዓት ጾም። ካልቻልህ ግን የምትችለውን ያክል ጾም። that way ሰውነትህን ስራው እንዲሰራ ኤፊሽንትሊ ስራው እንዲሰራ ትጠቅመዋለህና ዲቶክስ በምናደርግበት ጊዜ ፋስቲንግ ነው ብያለሁ። በፋስቲንግ ጊዜ ደግሞ ምንድን ነው ውሃ መጠጣት አለብን ብለናል። the more water we drink ዲቶክሲፋይ ለማድረግ በኪድኒ ምክንያት በኩል ሽንት መንገድ ቶክሲንስ ይወጣሉ ማለት ነው። እንደዚሁም ውሃ ስንጠጣ ፋይበር በደንብ ስንበላ ደግሞ ድርቀት አይኖርም ማለት ነው። ድርቀት ከሌለም ጋታችን ውስጥ ላርጅ ኢንተስታይን ውስጥ ምን ይሆናል? ቶክሲንስ እናወጣለን ማለት ነው። ኮንስቲፔሽን ያዘኮ ማለት ቶክሲን ጋትህ ውስጥ ይዘህ ተቀምጠሃል ማለት ነው። ስለዚህ መጾም ለሄልዝ ቤኔፊት የሚጾመው እንደ ስፒሪቹዋሉ አይደለም። በስፒሪቹዋል ጊዜ ውሃ መጠጣት አትችልም፣ ቡና መጠጣት አትችልም፣ እንደዚህ ነገር። ለሄልዝ ቤኔፊት የሚደረገው ፋስቲንግ ጊዜ ግን ካሎሪ ብቻ ነው መመገብ የማትችለው። ካሎሪ ያላቸው ነገሮች መመገብ አትችልም በብዛት። ስለዚህ ውሃ መጠጣት ትችላለህ። እንደውም የሚመከር በጣም መጠጣትም አለብህ፣ በቂ ውሃ መጠጣት አለብህ። ሻይ መጠጣት ትችላለህ። ስፔሻሊ ግሪን ቲ ቤስት፣ በዛውም አንታይ ኦክሲዳንት ስለምታገኝ ማለት ነው። ኤንድ ጥቁር ቡና የቡና ፍቅር ያለበት ሰው ጥቁር ቡና መጠጣት ይችላል። ኤንድ ከዛ በተጨማሪ ደግሞ ኤሌክትሮላይትስ ይፈቀዳሉ።
በተለይ ግን ኤሌክትሮላይቱ የሚወሰደው ሹገር የሌለው አድድ ሹገር የሌለበት ያልተጨመረበት መሆን አለበት። አለዛ ካሎሪ ስለምታገኝ ፋስቲንግህን ብሬክ ታደርገዋለና ነው። ሰው አሁን ይሄ ምክር የምናገረው ምንድነው ማለት ነው? ይሄ ትምህርት ልበለው I'm not giving anybody any advice። ይሄ ትምህርት እየሰጠው ያለሁት ለዲቶክሲፊኬሽን the best solution is fasting። በፋስቲንግ ጊዜ ደግሞ ውሃ በብዛት መጠጣት ያስፈልገናል። ቡና ሻይ ካስፈለገ መጠጣት እንችላለን ያለ ስኳር። በቡና ላይም ራሱ እንደዚህ ቅባት ነገር መጨመር እንችላለን። ቅባት ላይ እንደ ቅቤ ወይም የሆነ ዘይት የኮኮነት ዘይት እንደዚህ አይነት ነገር መጠን መጨመር እንችላለን፣ ይፈቀዳል። ግን ይህን በምናደርግበት ጊዜ ካሎሪ ሳንወስድ 12 16 18 24 36 ሰዓት በጾምን ጊዜ ሰውነታችን ዲቶክሲፋይ ያደርጋል። that's the best solution። አለዛ ይህ ኮመርሻሊ ተገዝቶ የሚደረገው እንትን ማነው ዲቶክሲፊኬሽን it may help ግን why do you do that? እኔ እሱን አትጠቀሙ ማለት አይደለም። እንደ ተጨማሪ ነገር እንደው ማድረግ ትችላላችሁ። ግን first use your own body to detoxify. That is fasting. Call it anything, I don't know, intermittent fasting ይባላል, whatever. anyway ጾም ነው። ስለዚህ ፋስቲንግ በማድረግ ዲቶክሲፊኬሽን እንጠቀምበት። መልካም ዲቶክሲንግ